ምን ያስቃል? ያናድዳል እንጂ እንደዚህ ስትጃጃል እያየሻት ከልጅ ፍቅር ይሳት ነው እንደዚህ የምትመላለሰው። ግን ማን ነው ስሟ? ሊዱ ተቀብጣለች እንጂ ቆንጆ ልጅ ናት። ማማሩንስ ታምራለች። ኧረ ማዘሯ እንዴ! ባቡሬ እንኳን በቅጡ እሷን ሳያት እንዴት እንደዚህ ታስቢያለሽ? እችን የመሰለች ልጅ አግኝቶ ነው ሰላምዬ። ደግሞ እስከ ዛሬ አንዳች ነገር አሳይቷት ነው እንጂ ዝም ብላ አትመላለስም። ኧረ ማዘሯ እንዴ! ሊዱ እኮ አንዴ ከኛ ጎና አንዴ ደግሞ ከቲና ጎን ነች። ቆይ ቲና ምንድን ነው ፍላጎቷ? እኔም አልገባኝም ማለት ብቻ ግን እኔና አንቺ አንድ ላይ እንድንሆን አይፈልግም። ሊዱ ተስማምታለች አላልከኝም ነበር? እሷማ ተስማምታለች። ያው ኢዱ አደይን እፈልግሻለሁ አደይ በማለቷ አደይ አሁን ኢዱ ምን ልታወራይ ትችላለች በማለት ሀሳብ ገብታለች። ኢዱ እንግዲህ ቤተሰቦቿ ጋር ሄዳ ቆየት ብላ የመጣች ሲሆን ከዛ በፊትም እንግዲህ ዴቭ አደይን እንደሚያፈቅራት ታውቃለች። ለምን ግን ወንድሜን እሺ አትይውም? የማይሆንልሽ ከሆነ ደግሞ ለምን አትርቂውም ስትላት ነበረ እነ ፍቅር ቤት በሚኖሩም ሰዓት። ያን ጊዜ ደግሞ አንቺ አይመለከትሽም እያለቻት ነበረ አደይ ስትርቃት የነበረው። አሁን ላይ ግን ቀረቤታቸውንና ፍቅራቸውን አይታለች። እንዲሁም ደግሞ ዴቭ ያለውን ነገር ለእህቱ ሙሉ በሙሉ ነግሯታል። ምክንያቱም እነማማና አባባ እሺ ይሉኛል ወይ የሚልም ሀሳብ አጋርቷት ነበረ። እኔ እናቴን አውርቼ አሳምንልሃለሁ የሚልም ቃል ሰጣው ነበረ። ዛሬ ላይ ግን አደይ እፈልግሻለሁ በማለት እንግዲህ ልታናግራት ፈልጋለች። ምን ልታናግራት ትችል ይሆን? አብረን የምናየው ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 138ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኢዱ እንግዲህ ቤተሰቦቿ ጋር ቆየት ብላ እንደመጣች ይታወቃል። አደይን እፈልግሻለሁ ማወራሽ ነገር አለኝ በማለት እንግዲህ አደይም አሁን ዴቭ ለቤተሰቦቹ ከተናገረ ቤተሰቦቹ ባይፈልጉኝስ የሚል ሀሳብ ስላለባት ዴቭ ግን ሰራተኛን አሳትበይ በሌላ ሆነሽ ግቢ ቢላትም የሌለኝም ማንነት ለምንድን ነው የማደርገው? ከቀረቡ በማንነቴ ይቅረቡኝ እንጂ ምንም ውሸት መዋሸት አልፈልግም ስትል ነበረ የነገረችው። ዴቭ ግን እነሱ ወደዱም ፈቀዱም አይቀርም እኔ ያንቺ ነኝ፣ አንቺ የኔ ምርጫዬ ብቻ ነሽ በማለት ነው የነገራት። በዚህም ደግሞ ዴቭዬ አመሰግናለሁ በማለት ነበር እንግዲህ ምርጫ ስላደረከኝ ብላ ያመሰገነችው። ይሁንና ግን ዴቭ ለእትዬም እናገራለሁ ለቤተሰብም ሽማግሌ እልካለሁ ቢልም ነገር ግን እንዴት እንደሚነግራት አሁንም እያማጠና እየከበደው ይገኛል። አዲ እና ዴቭም እንግዲህ በአንድ ቦታ ተገናኝተው በሚያወሩበት ሰዓት ኢዱ ፈልግሻለሁ ስላለቻት ግን ኢዱ ለምን ይሆን የፈለገች በማለት ዴቭን ጠይቀው ነበረ። አሁን ላይ አንዴ ወደኛ አንዴ ወደ ቲና እያለች ነው ያለችው ኢዱ። ስለዚህ እኔ ምን እንደምታወራ አላቅም በማለት ይነግራታል። እሷም ለቤተሰብ ግን አልተነገርም እንዲህ ስትል አይ ለሷ ስለነገርኳት እሷ ደግሞ ማየና ሳምንልሃለሁ ብላይ ነበረ ግን መጨረሻው ምን እንደሆነ አልጠየቅኳትም በማለት ይመልስላታል። እሺ በቃ አንተ ግባና ያለውን ነገር ጨራርስ፣ እኔ ለሊጋ መሄድ አለብኝ በማለት እንግዲህ አደይ ዴቭን በመሸኘት ትሄዳለች። ለምን እኛ ጋር አትሆኝም በማለትም ጠይቋት ነበረ። አይ ለሊ ትጠብቀኛለች ብላ ነበር ወደ ሌሊ የሄደችው። ቲና ግን ዛሬም ቢሆን አላማና ሀሳቧን ለማሳካት ደፋ ቀና እያለች ትገኛለች። ዴቭን ባገኘችው አጋጣሚና እንዲሁም ደግሞ ቤቱ በመሄድ ሰላምታ እያደረሰች እንዲሁም የፍቅር እናት እዚህ ቤት እንዳትመለሽ ብትላትም እሷ ግን ያየን ሁሉ በመሳት ዛሬም እነ ፍቅር ቤት እየመጣችና እንዲሁም ደግሞ ዴቭን እየፈለገች ትገኛለች። ዴቭ ግን በምንም አይነት ፊት ሊሰጣት አልወደደም።
እያመናጨቃትና እንዲሁም ደግሞ እያጉላላት ይገኛል። አሁን ላይ ደግሞ ኪንጎ እንደታገተ ስላልተናገረች በዚያ ደግሞ የባሰ እንድትጠላ ነው ያደረጋት። ምክንያቱም ቤዛ አሁን ላይ ነገሯ ሁሉ እጅግ በጣም ያስጠላል። በዚህም ደግሞ ተወዳጅነቷን ትቀንሳለች። አንድ ቀንም ተስህተቷ አትማርም። ብትመታም ብትያዝም ብትወገርም ልትማርና ልትጸጸት አልቻለችም። አሁንም በጥፋታዊ መንገድ ነው እየመራች የምትገኘው። ዴቭም እንግዲህ እጅግ በጣም ተናዶባታል። ማለትም በኪንጎ ነገር እጇ እንዳለበት ሲሰማ በጣም ነበር የተበሳጨባት። እንግዲህ ቲና አሁንም ቤዛን የፈለግሽውን ያክል ሰጥሻለሁ፣ ነገር ግን ዴቭን የኔ አድርግልኝ እያለች መኳተኗን አልተወችም። በፍጹም ግን የእሷ ሊሆን አይችልም። በሌላ በኩል ደግሞ ፍቅር ናት። ፍቅር አሁን ላይ በቃ ሁሉም ነገር እየከበዳት ይመስላል። ምክንያቱም ከአቅም በላይ ሲሆን ነውና ወደ እንባ ምን ሄደው አልጋ ላይ ቁጭ ብላ ማልቀስን ተያይዘው ነበረ። ኢዱም ወደ እሷ በመምጣት ስታንኳኳ እኔን ክፈችልኝ ብትላት አልከፍትም ወደዛ ሂጂ በማለት ነበረ ያባረረቻት። በቀጣይ ደግሞ ሩታም እንደዚሁ አንኳኩታ ነበረ። ሩታ ስታንኳኳ ግን ዴቭ በማለትና ስሙን በመጥራት ዴቭ ያለ መስሏት ቶሎ ሮጣ ነበረ እንባዋን ጠራርጋ በሩን ልከፍት የቻለችው ፍቅር ማለት ነው። ነገር ግን ነገሩ በተገላቢጦሽ ነበረ። በቃ ተውኝ በቃ ማንንም ነገር አልፈልግም፣ ምንም ነገር አልፈልግም፣ ማንንም አልፈልግም፣ ብቻዬን መሆን እፈልጋለሁ እያለች ትገኛለች። ፍቅር እንግዲህ ብቻዋን ሆና በእውነት ጥሩ ሰውና መልካም ሰው እንዲሁም ደግሞ በቃ ከስብራቷ አገግማ ትመለስ ይሆን ወይንስ ደግሞ በዚሁ ትቀጥል ይሆን? አብረን የምናየው ነው የሚሆነው። በሌላ በኩል ደግሞ የባቡሬ እናት ኢዱ በመታ በተናገረችው ነገር እጅግ ተደስተዋል። ኢዱም ባቡሬ ከሌለ በቃ ተመልሼ ልሄድ በማለት ከለሊ ቤት ተነስታ ሄዳለች። ውይይች ልጅ ጥሩ ልጅ ትመስላለች በማለት እንግዲህ የባቡሬ እናት እያወደሰቻትና እያየቻት እየተገነዘበቻት ትገኛለች። የልጅ እኮ የመጀመሪያ አፍቃሪነት፣ ስለዚህ ደስ ሊለኝ ነው የሚገባው። በዛይ ደግሞ ቆንጆ ናት፣ ትንሽ ቀልቀል ትላለች እንጂ እያለች እንግዲህ ለሊ ፊት ስታወራል። ለሊም እንዴ ማሚ እውነት ይች ልጅ ተመችታች ነው በማለት ነበር የጠየቀቻት። እስኪ ያት አታምርም? ደግሞ እኮ ቆንጅዬ ናት፣ ትንሽ መንቀልቀሏ ነው እንጂ በማለት ነበረ የመለሰችላት። ምናልባትም እስኪ በረከት ደግሞ ይሄን ሲሰማ ምን ሊል ይችላል? አብሬ የምናየው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በያላችሁ በሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ቀጣይ ቪዲዮ ይዤላችሁ እስከመጣ ድረስ እዚሁ ጋር አሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።